ሰላም ዛሬ ይዤላችሁ የመጣሁት እንጀራ በጣም ቆንጆ የሆነ ለጤና ተስማሚ ለስላሳ እንጀራ ከ9 አይነት የዱቄት አይነቶች የሚዘጋጅ እንጀራ ነው። አሰራሩን ለመመልከት አብራችሁን ቆዩ። እሺ ምስሉ ላይ እንደምትመለከቱት ሬዲ የሆነ ከ9 አይነት ጥራጥሬ ተዘጋጅቶ የሚቀርብ ዱቄት አለ። ከሱቅ መግዛት ትችላላችሁ እና ይሄ ውስጡ አጃ፣ ሶያ፣ አተርክክ፣ ማሽላ ደግሞ 3 አይነት ፊንገር ሚለት፣ ፐርል ሚለት እና ሶርገም አለው። በቆሎ እና ገብስ ውስጡ አለው። ይሄንን እንግዲህ ማድረግ ትችላላችሁ ወይንም የራሳችሁን ማዘጋጀት ትችላላችሁ። ከዚህ ድብልቅ 2 ኩባያ ነው የተጠቀምኩት እኔ። ከዛ ገብስ የራሴን ተጨማሪ ገብስ 2 ኩባያ አድርጌበታለሁ። ከዛ ጤፍ 3 ኩባያ። ይሄ ድብልቁ በጣም ቆንጆ ዱቄት ነው። ስንዴ ያለው ስንዴ ለማትፈልጉ ሰዎች ስንዴም አለው ውስጡ። ግን ሌሎቹ ጥራጥሬዎች 2% 1% ያህል ነው ውስጡ ያለው። ከዛ ውሃ ለብ ያለ ወይ ሩም ቴምፕሬቸር ከማብኪያችን እናደርጋለን። ዱቄቱ እንዳይቀርብን መጀመሪያ ውሃ እናደርግና ያደባለቅነውን ዱቄት እንጨምራለን። ይሄንን በእጃችን ወይ ማሽን ካለን በማሽን ለ1 ለ5 ደቂቃ ውሃ እየጨመርን በደንብ እናሸዋለን። ከዛ 5 ደቂቃ ካሸነው በኋላ ግማሽ ሊትር የሚሆን እርሾ እንጨምራለን። የሊጥ እርሾ አሰራሩን ከሌላችሁ ለመጀመሪያ ጊዜ ለመጋገር ሰዎች ቻናሌ ውስጥ ግቡና የሳውርዶ ስታርተር የሚል አለ ቪዲዮ፣ እሱን ተመልከቱ። ከዚህ በመናቦካበት እቃ ላይ ባሊም ወይ የሆነ ነገር እንደዚህ ጎርጓዳ ነገር ላይ ክዳን ያለው አድርገን ውሃ ከላይ እናደርግና እንደዚህ ትንሽ ነካ እናረጋዋለን። ቶሎ እንዲቦካ ያግዘዋል። ውሃ እንደዚህ ከላይ አድርገን ለ24 ሰዓት እናቆየዋለን እንዲቦካ። የበዛ ከመሰለን ውሃ ግን ነገ ማጥለል እንችላለን ከላይ ሊጣችን እንዳያቀጥንብን። እንግዲህ ከ1-2 ሰዓት በኋላ እንደዚህ በብል ማድረግ መጀመር አለበት። መቡካት እንደዚህ ካልጀመረ እርሾ ቀዝቃዛ እያለን ያረጋችሁት ማለት ነውና ሙቃት በሆነ ቦታ አስቀምጡት። ከ24 ሰዓት በኋላ እንግዲህ እንደዚህ በደንብ ቦክቶ ውሃ አቅርሯል። እኔ ከላይ ያለው ነጩን ዝም ብዬ አነሳዋለሁ። ስላልቆየ ዝም ብላችሁ ብታደባልቁትም ችግር የለውም። እንዳይቀጥንባችሁ ከፈራችሁ ውሃውን አጥልሉትና በራሱ ውሃ ማቅጠን መልሳችሁ። ከዛ አብሲት ስናዘጋጅ ከዚህ ላይ ነው የምንወስደውና እንዳይጓጉልብን በደንብ እናማስለዋለን። ከዛ የተወሰነ ቀንሰን አብሲት እናዘጋጃለን። ለአብሲት እኔ 300 ሚሊ ሊትር ውሃን የተጠቀምኩት። ውሃውን እናፈላና እስኪፈላ መጠበቅ የለብንም አክቹሊ እንዳይጓጉል። ከዛ 1 ግማሽ ኩባያ የሚሆን ከሊጡ ወስደን አብሲት እንሰራለን። እሳቱን መካከለኛ ላይ አድርገን ለ1 ደቂቃ እናንተከትከዋለን። አንድ ደቂቃ በኋላ እሳቱን አጥፍተን እንዲቀዘቅዝ እናስቀምጠዋለን። ቅዝቃዜው በጣም ቅዝቅዝ ያለ ሳይሆን ሩም ቴምፕሬቸር ነው መሆን ያለበት። ይሄም ከቀዘቀዘ በኋላ ከሊጣችን ጋር እናደባልቀዋለን። ማሽን ከሌለን በደንብ አድርገን መለወስ አለብን። በደንብ እንዲዋሃድ አብሲቱ ከሊጡ ጋር በደንብ መዋሃድ አለበት። ማሽን ካለን እንደዚህ በሚክሰር ሚክስ አድርገን ከዛ አሁንም ሩም ቴምፕሬቸር ውሃ አድርገን እናቀጥነዋለን። ለ2 ሰዓት ከድነን ኩፍ እስኪል እናስቀምጠውና ከ2 ሰዓት በኋላ እንደዚህ የኔ እንደውም በደንብ ኩፍ አላለም፣ ግን ማቆየትም እንችላለን። ብዙ ሲቆይ ውሃ ያቀራል ከላይ። አንዳንድ ልጆች ምጠይቁኛላችሁ ለምን ውሃ ያቀረረ ብላችሁና በጣም ከቆየ ውሃ ያቀራል ከላይ። እና እንደዚህ አድርገን ምጣዳችንን አሁን
በዋስ ምጣድ ከሆነ 400 ዲግሪ ላይ ፋራናይት አስምተን እንጋግራለን። ከዚህ በፊት የሰራዋቸው በጣም የተለያዩ እንጀራዎች አሉ በጤፍ ብቻ ገብስና ጤፍ ወይ ደግሞ ስንዴ ጤፍ ለማታገኙ ወይ በ4 ሰዓት ውስጥ የሚደርስ እንጀራም የተለያየ የሰራዋቸው አሉ ግን ይሄኛው በጣም ለጤና ተስማሚ የግድ ሁሌ ጤፍና ስንዴ ምናምን አድርገን መጋገር የለብንም የተለያየ ኒውትሪሽን የምናገኝበትን ለልጆችም ለአዋቂም ተስማሚ የሆነ ለጤና የተለያየ ዱቄቶች እንደዚህ ደባልቀን መስራት እንችላለን የሚለውን ለማሳየት ነው። በዛ ላይ ደግሞ እንጀራው በጣም ለስላሳ ነው። ብዙ ጊዜ እንጀራ ይደርቅብናል የምትሉ ልጆች አላችሁ ይሄ በጣም ለስላሳ ነው የሚያደርገው የቸፓቲው ዱቄት ታገኙታላችሁ በየሱፐር ማርኬቱ በብዛት ግን አረብ ሱቆች ነው የሚገኘው እና እንደዚህ ቆንጆ የሆነ እንጀራ ጋግራችሁ መመገብ ትችላላችሁ የተመጣጠነ ነገር የምታገኙበትን ማለት ነው እና እንደዛ አድርጌ ጋግር ያለው ይሄው እንደምታዩት በጣም ቆንጆ ሆኖ ነው የወጣው እንጀራው መጨረሻ ላይ ለሌላዎቹ ቪዲዮዎች ሊንክ ማድረግላችኋለሁ ቻናሌ ውስጥ እንገብታችሁ መመልከት ትችላላችሁ እንደገና ደግሞ ይሄ እንጀራ በእኔ በዋስ ምጣድና በአገር ቤቱ ምጣድ ነው የጋገርኩት መጨረሻ ላይ በደንብ አልቀረጽኩትም ግን ትንሽዬ ክሊፕ አለች ከዚህ ቀጥሎ በሀበሻ ምጣድ የጋገርኩት እንጀራ እንደውም በጣም ቆንጆ ሆኖ ነው የወጣው እና በማንኛውም ምጣድም ባይኖራችሁ በመጥበሻ አድርጋችሁ መጋገር ትችላላችሁ እንደዚህ ሞክሩትና ከወደዳችሁት እንግዲህ ቪዲዮን ኮሜንት ጻፉልኝ ላይክ ማድረግ አትርሱ ለቻናሌ አዲስ የሆናችሁ ሰዎች ደግሞ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ እስካሁን ስለተከታተላችሁኝ በጣም አመሰግናለሁ በሌላ ቪዲዮ እስከምንገናኝ ባይ ባይ